የአሜሪካ ኃይሎች የኢራንን ሰንደቅ ዓላማ እያውለበለበች ስትቀዝፍ የነበረችን የነዳጅ ጫኝ መርከብ መምታታቸው ሲነገር ኢራንም በአሜሪካ መርከቦች ላይ ጥቃት መሰንዘሯ ተሰምቷል። ኢራን ከአሜሪካና ከኢዝራኤል የታወጀባት ጦርነት ያበቃላት ዘንድ ባለ 14 ነጥብ የሰላም እቅድስ ምን የተባለ የመጣና ጠብ ያለ ውጤት ተገኝቷል ስንል በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ ልፋ ያለው አንድ እንጨት ያስራል ይሉትን የሆነው የዚያ የመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጠሮ ዛሬም ቢሆን ለሰሚው ግራን ካልሆነ በስተቀር የወጣበት መረጃ ተስፋ የሚሰጥ አልሆነም ሲሉ የሚተቹት በርክተዋል። የአግዚዮስ ዘገባ ይላል ኢራን ከአሜሪካ የቀረበላት የባለ 14 ነጥብ የሰላም እቅድ ጉዳይ ሙሉ በሙሉ 14ቱም ነጥብ ባይወጣም ግን ጉዳዩ ኢራንና አሜሪካን በኩል የሚያረካና የሚያጠግብ ሆኖ አልተገኘም ነው የሚለው። ሁለቱን ወገኖች አፈነጃጅሮ ካስቀራቸው የመደራደሪያ ነጥብ መካከል ደግሞ ኢራን ምንም አይነት ዩራኒየም ማምረት አትችልም የሚለው የአሜሪካ አቋምና ኢራንም ዩራኒየም የማብላላት ጉዳይ ሙሉ በሙሉ የሉዓላዊነት የጉዳይ ነው ስትል የያዘችው ጽኑ አቋም ዛሬም ተለሳልሶ የሚያግባባቸው ይሆናል ተብሎ አይታሰብም። ሌላው አሜሪካና ኢራንን ያቃቃራቸው ጉዳይ ደግሞ ኢራን የተጣለባት ማዕቀብ በሙሉ ይነሳላት ዘንድ አበክራ መሻቷና የተያዘባት ሀብቷ በሙሉ ይለቀቅላት ዘንድ መሻቷ ወዲያም የሆርሙዝ የውሃ ወሽመጥ በኢራን ሉዓላዊነት ስር መሆኑ ታውቆ ዓለም ሰጥለጥ ብሎ ኢራን በምትመራው መንገድ ይሄድ ዘንድ መሆን አለበት የሚል ነው። በዚህ ሁሉ ሂደት ግን ከሁለቱም ወገኖች አንደኛውን መተንኮሱና መቋሰላቸውም አልቀረም። ሰሞኑን የኢራን መርከቦች በአሜሪካ የጦር መርከቦች ላይ ጥቃት መፈጸማቸው ተሰምቷል። የኤንቢሲ ኒውስ ዘገባ እንደሚያመለክተው ኢራን የአሜሪካን መርከቦች ጥቃት ሰነዘረችባቸው በሚሳይሎቿ፣ በሰው አልባ የጦር አውሮፕላኖቿና በፈጣንና ትንንሽ ጀልባዎቿ ተጠቅማ ነው ሲል የአሜሪካን ባለስልጣናት ዋቢ አድርጎ ኤንቢሲ ዘግቧል። በአሜሪካ ጦር ኃይል የማዕከላዊ እዟ ፈቀላጤው ካፕቴን ቲም ሃውኪንስ በሰጡት ማብራሪያ በአሜሪካ መርከቦች ላይ የደረሰ ከባድ ጉዳት የለም፣ የኢራን ጀልባዎች ወደ መርከቦቹ ከመቅረባቸው በፊት ግን ክፉኛ ወድመዋል ነው ያሉት። በአሜሪካ ጦር ኃይል የጥምር ጦር ኃይሉ አዛዥ ጀነራል ዳን ራይዚን ኬን በበኩላቸው እንደተናገሩት ኢራን ከዚያ የተኩስ አቁም ስምምነት ከተደረሰበት የአውሮፓውያኑ ሚያዝያ 8 በኋላም ቢሆን አነስተኛ ይሁን እንጂ ጥቃቷን አላቆመችም ነው ያሉት። እንደ ፔንታጎን ባለስልጣናት ማብራሪያ ቴህራን በንግድ መርከቦች ላይ 9 ጊዜ ተኩሳለች፣ በአሜሪካ ኃይሎችም ላይ 10 ጊዜ ያህል ጥቃት ፈጽማለች ነው የሚሉት። ከተኩስ አቁም ስምምነት ወዲህ ብቻ አሁን በዚያ የፋርስ ባህር ላይ ከ1500 በላይ የንግድ መርከቦች ወደ ኋላ ወደፊት ይሉበት ሰላማዊ መንገድ አጥተው የመታገት ያህል መቆማቸውንም ነው ያብራሩት። አሜሪካ የዚያን የኢራንን ጥቃት ለመመከትም ከ100 በላይ የጦር አውሮፕላኖቿን እንዲሁም ከ15000 በላይ ወታደሮቿን በተጠንቀቅ ላይ ማቆሟንም ነው ፔንታጎን ያስታወቀው። የኢራን ባለስልጣናት በበኩላቸው አሜሪካ በጦርነቱ ስኬት አስመዝግብ ያለው ስትል የምታስወራውን ሁሉንም ከእውነት የራቀና ቴህራን አሁንም ቢሆን በስልታዊው የውሃ አካል የሆርሙዝ የውሃ ወሽመጥ የበላይነትና ቁጥጥሯ የእሷ እንደሆነ ነው የገለጠችው። ኢራን በአሜሪካ መርከቦች ላይ ለጥቃት አድፍጣ እንደነበር ሲነገር፣ ዛሬ በወጣ መረጃ ደግሞ የአሜሪካ ኃይሎች የኢራንን ሰንደቅ ዓላማ እያውለበለበች ስትጓዝ የነበረችዋን የነዳጅ ጫኝ መርከብ መምታታቸው ተሰምቷል። የአሜሪካ ጦር ኃይል በሰጠው ማብራሪያ የኢራኗ ሐስና የነዳጅ ጫኝ መርከብ ክፉኛ መመታቷን የገለጠው የአሜሪካ ባህር ኃይል በኢራኗ ሐስና መርከብ ላይ ጥቃቱን የፈጸመው ከአብርሃም ሊንከን የጦር አውሮፕላን ጫኟ መርከብ ላይ ባስወነጨፈው የኤፍኤ 18 ሱፐር ሆርኔት ነው። ሐስና ታዲያ ከተፈጸመባት ከባድ ጥቃት አንጻር ከእንግዲህ ወደ ኢራን ችላ የምትመለስ እንዳልሆነ ምን የተገለጠው። አንድ ሙለሽ ግቢ ያልተባለችም አሊያም በዋልሽበት ያስቀርሽ ተበላ ባይታወቅም የአሜሪካን የእሳት አበላ ወርዶባት ባለችበት ቆማለች ነው የተባለው። ዛሬ በወጣ መረጃ ደግሞ አሜሪካና ኢራን ከ2 ወራት በላይ የዘለቀውን ጦርነት ለማብቃት ወደሚያስችላቸው ተስፋ ሰጪ ነጥብ መቃረባቸውን የሂንዱስታን ታይምስ ዘገባ አውጥቶታል። ኢራንም ከአሜሪካ ለቀረበላት የሰላምና የመደራደሪያ ዕቅድ ምላሽ ትሰጣለች ተብሎ ይጠበቃል ሲል ዘገባው በስፋት ያትታል። ይህ አሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ማብራሪያ አሜሪካ ከኢራን ጋር በጣም ጥሩ የሚባሉ ውይይት አድርጋለች ነው ያሉት። ባለፉት 24 ሰዓታት ከአሜሪካ የቀረበውና ለኢራን የደረሰው የሰላም ዕቅድ አንድ ገጽ ሲሆን 14 ነጥቦችን የያዘ ነው ተብሏል። ውጤቱን ግን ከወዲሁ ለመናገር ባይቻልም ትንታኔ ዘገባውን ስናዘጋጅ በዋቢነት ጋልፍ ኒውስን፣ ፎክስ ኒውስን፣ ኒውስማክስን፣ ባርናማን፣ ኢንዲያ ቱዴይን፣ ታይምስ ኦፍ ኢዝራኤል እና ጄሩሳሌም ፖስትን ተጠቅመናል።